ነገርና የሌለን ነገር ማወዳደር ከመጀመሪያው ከመሰረቱ ስህተት ነው። ገብቶሃል አይደለ? ያ ክርስቲያን የሚባሉ ሰዎች ነበሩ፣ ራሳቸውን ክርስቲያን ብለው የሰየሙ አካሎች ግን ከአምላክና ከነቢያቶች ዘንድ እውቅና ተሰጥቷቸው ነው ወይ ይሄ ሃይማኖት? በመጽሐፋቸው ላይ በመጽሐፍ ቅዱስ ላይ ላወፍ የለም። የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ነቢያቶችም ክርስቲያን ሆኖ ብላ ያስተመሩበት ቦታ የለም በፍጹም። ስለዚህ ከእስላም ጋር ይበልጣል አይበልጥም፣ ይቀድማል አይቀድምም የሚለው ውስጥ አይገባም። ሲጀመር አይወዳደርም እያልኩ ነው። ለመወዳደር ያለ ነገር መሆን አለበት። ይህን ይመስላል። ከጨረስክ አሁን ምንም የምለው ነገር የለኝም። በቃ አሁን እኔ አንተ የኔ እምነት ስህተት ነው ብለህ የኔን ነው የምታምነው ማለት ነው። አሁን አንተ ተሳስተሃል። መጽሐፍ አንብብና እንደውም መጽሐፍ ሳነብ እኮ ይበልጥ እንድወደው ነው የሚያደርገኝ። ምን እንደሆነ ታውቃለህ? አሁን እኔ መጽሐፍ ስለማላነብ ነው እንጂ እንዲህ ባብራራልህ አንተ ጋር መግባባት አንችልም። ግን አሁን እኔ ሙስሊምም ወደው ምን እንደሆነ ታውቃለህ? አብረን ያለን በቃ በጣም እንወደዳለን። ስለ ሃይማኖት አናነሳም። ሃይማኖታችን ግን በቃ የሁለታችንም በጣም ነው የምንወደው። ተከታተል በቃ እሺ። ጥያቄዎች በሚኖሩ ጊዜ መግባት ትችላለህ። እሺ መልካም ጊዜ አላሰዋ። እሺ ሚኮ አላህ ሚኮ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ሰላም ነው። እሱ ጥያቄ ነበረኝ እና እኔ ሙስሊም ነኝ፣ ግን ብዙም ያው እንትን አይደለም። የሆነ ልጅ ከኔ ጋር ነበረና ቁርአን መቼ እንደተጻፈ እና እንዴት እንደተጻፈ ደግሞ ቁርአን እንደ መጽሐፍ ቅዱስ 3-4 እንደተጻፈ እና ወይስ ቁርአን እንዴት እንደተጻፈ ምናምን ብሎ ቁርአን መጻጻፉን ሊያቅ ፈልጎ ነበር እና መቼ እንደተጻፈ ከመጽሐፍ ቅዱስ በኋላ ወይስ ከመጽሐፍ ቅዱስ በፊት እንደተጻፈ ሊያቅ ሲጠይቀኝ እኔ ማስረዳት አልቻልኩም። እና ሁለተኛ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም የ9 ዓመት ልጇን አይሻን እንዴት አገባ ነቢይ አይደለም ምናምን እያለ ነበር። እና አሁን ሪኮርድ ላይ አድርጌ ሊያሰማ ፈልጌ ነበር። ሪኮርድ ልታደርግ ነው ይዛሆናና ሪኮርድ ከምታደርግ እሱ መጥቶ ይስማና ይጠይቅሽ። አሁን መልሱን አዳምጥ። ለማንኛውም ቁርአን መቼ ነው የተጻፈው? በማን ነው የተጻፈው? አዳምጥ። ቁርአን የተጻፈው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነው። እርሳቸው እዛው በህይወት እያሉ የት አድርገው ቁርአን የተጻፈው በነቢዩ የተላተንሳሻ የለም ነት አድርግ ደግ አይደለም። የተላተንሳሽ ዝም ባህለም ስማ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው ቁርአን የተጻፈው። በዚያው በህይወት እያሉ ነው የጻፉትም ሰሃቦች ራሳቸው የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ክርስቲያን ሆኖ ይህንን መጠየቅ እኔ እንዴት ሞራሉን እንዳገኝ አላውቅም። ወላሂ ለምን ከተባለ መጽሐፍ ቅዱስ የቃሉ ባለቤት ኢየሱስ ክርስቶስ እያለ የተጻፈ መጽሐፍ አይደለም። ቢያንስ ቁርአን በዚህ የተሻለ ሆኖ ታገኝታላቸው። ገብሯችኋል አይደል? ቁርአን ግን እዚያው እየወረደ የቃሉ ባለቤት ነቢ ሰለላሁ ዐለይሂ ወሰለም እየተናገሩ እያለ ከአላህ ተቀብለው በመልአኩ ጅብሪል በኩል እዛው ነው የተጻፈው። መጽሐፍ ቅዱስስ ኢየሱስ በህይወት እያለ በፍጹም አልተጻፈም። የለም ማስረጃ። ክርስቶስ እያለ አልተጻፈም መጽሐፍ ቅዱስ። እሺ ሁለተኛ ምንድነው? ጸሐፊዎቹ እነማን ናቸው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። አሁንም ወደ ጸሐፊዎቹ ስንመጣ የመጽሐፍ ቅዱስ ጸሐፊዎች ኢየሱስ የማያውቃቸው ሰዎች ናቸው የጻፉት። አያቸዋል። በዚህም ራሱ የተሻለ ሆኖ ተገኘ ቁርአን። ሉቃስ እና ማርቆስ ኢየሱስ ክርስቶስ አያውቃቸውም፣ አልመረጣቸውም። ከ12 ደቀ መዛሙርት ናቸው ወይ? ላወፍ አይደሉም። በሁለቱም መንገድ የተሻለ ሆኖ ታገኝታላችሁ ማለት ነው። ተሻለ ያ ነው። ማን የጻፈ ቁርአንን? ዘይድ ማን ጻፍ እያለው ነቢ ሰለላሁ ዐለይሂ ወሰለም እዚያው እያዘዙት ራሱ ቁርአኑ እየተቀበሉ ከአላህ እዚያው እያዘዙት የጻፈው ነው። ኡድዑኒ ዘይደን ፈልየክቱብ ዐኒ አልቁርአን አሉ። ዘይድን ጥሩት፣ እሱ ቁርአንን ከኔ እየሰማ ይጻፋሉ። ይሄ ነው። ሌላ ነገር ሌት አድርጉት። ሌላ ነገር ምንድን ነው? ምን መሰላችሁ? ሌላ ነገር ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም የ9 ዓመት ልጅ አግብቷል እና ነቢይ አይሆንም ብሏል ምናምን አለ።
የአንድ ነቢይ የነቢይነት መስፈርቱ ምንድን ነው የሚለውን መጀመሪያ አያውቁም። በጣም እኮ የሚያሳዝነው ወላሂ። አንድ ነቢይ ነቢይ የሚሆነው ምን ምን መስፈርቶችን ሲያሟላ ነው የሚለውን ማወቅ አለብን። ያ ነቢይ ነቢይ አይደለም ለማለት እና ስራውን ለመተቸት ቦታች አለ። ቁርአን ውስጥ የሰይጣን ምዕራፍ እንዳላታውቅም እንዴ? ሄርሚ ወጣት ልጅ ነሽ፣ እባክሽን የተነገርሽውን አዎንታዊውና ጠይቅን፣ ችግር የለውም። የሰይጣን ምዕራፍ የሚል የለም። ሰይጣን ጠላታችን ነው። ቃል በቃል ቁርአን ላይ ያሳይሻለሁ። ሰይጣን ትልቁ የመጀመሪያው ጠላታችን እንደሆነ አምላካችን አላህ ራሱ ነው የነገረን። አንዴ ላሳይሽ መሰለኝ በቁርአን ላይ እሺ፣ አንዴ በቁርአን ላይ ላሳይሽ ሰይጣን ለእኛ ምን እንደሆነ። ሄድሚ በደንብ ተከታታይ። አሁን ሰይጣን ብለው የሚነግሯችሁ ሌላ ነው። ጅኖችና ሰይጣን የተለያዩ ናቸው። ሰይጣን ለእኛ ምናችን እንደሆነ ላሳያችሁ። አርሲ የሞቱ ወገኖች ይመለከቱሃል ወይ? ማንኛውም የእምነት ተከታይ ክርስቲያን የሚሆን ማን በሰውነቱ ሊነካ አይገባም፣ ሊገደል አይገባም። ይህን ነገር እቃወማለሁ። ይህ ማስመሰል ሳይሆን በግልጽ ነው የምንነግራቸው። አላህ ቃል በቃል በቁርአን ላይ ወሰን አትለፉ ወሰን እስካላለፉባቸው ድረስ ብሏል። ሰላማዊ የሆነ የሌላ እምነት ተከታዮች የሚገደሉትን ነገር እንቃወማቸዋለን። ልጆች ይሰማል ወይስ ተቋርጧል? ይሰማል ልጆች? መልካም ከተሰማ ሄርሚ ተከታታይ። እዚህ ጋር አላህ ስለ ሰይጣን ሲነግረን ምን አለ መሰለሽ? ሰይጣን ለእናንተ ምናችሁ ነው? ጠላት ነው። ያው ጠላት ነው። ስለዚህ ጠላት አድርጋቸው ያዙት ይላል። እኛ ትልቁ ጠላታችን ሰይጣን ነው። ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው ይላል። አይሻርለ። ስለዚህ ሰይጣን ለእኛ ጠላታችን ነው። ነገር ግን የጅኖች ምዕራፍ የሚለውን እሱን ለማለት ፈልገሽ ከሆነ እነግርሻለሁ፣ ችግር የለውም። ግን ሰይጣን ከኛ ዘንድ ያለው ቦታ ጠላታችን ነው። እንደ ክርስትና ለክርስቲያኖች ግን ትልቅ ባለውለታ ነው። ለምን ከተባለ በይሁዳ ውስጥ ገብቶ ኢየሱስ ክርስቶስን ያሰቀለላቸው ሰይጣን ነው። ኢየሱስ ክርስቶስን ያስገረፈውና ያሰቀለው ሰይጣን እንደሆነ ይናገራል የክርስቲያኖች መጽሐፍ። ስለዚህ ለክርስቲያኖች ድነናል የሚሉት በክርስቶስ ስቅለት ምክንያት ነው እና ለዚያ ለስቅለት ትልቅ አስተዋጽኦ ስላደረገ ትልቅ ባለውለታ ነው ማለት ነው። አንደኛ ይሄ ነው። ሁለተኛ ጭራሽ ለኢየሱስ ክርስቶስ ትልቅ ውለታ ውሎታል ሰይጣን። ምን አድርጎ ከተባለ ለኢየሱስ ክርስቶስ በመቅደስ ጫፍ ላይ አቁሞ የዓለምን መንግስታት ያስጎበኘውና ያሳየው ሰይጣን ነው። አያቸው አይደለም? ኢየሱስ ክርስቶስ ሳይቀር ውለታ ውሎታል። የዓለምን መንግስታት ሁሉ ያሳየው እርሱ ነው። ነገር ግን ሰይጣን ከኛ ዘንድ በጣም የተባረረ የሆነ ሰይጣን ነው። ማነው? እርኩስ ነው። አላህ ቃል በቃል በቁርአን ላይ ኢነ ሸይጣን ለኩም ዐዱወን ፈተኺዙሁ ዐዱዋ ይለናል። ሰይጣን ለእናንተ ጠላታችሁ ሆኖና ጠላታችሁ አድርጋችሁ ያዙት ይለናል። አላህ ሱብሓነሁ ወተዓላ ገሃነም ለአንተ መውላት ብሎ ቃል በቃል ነግሮታል። ለአምለአነ እውቀት ከሰው ገለው ጊዜ በአንተ ነው የምሞላት አለው። ሌላስ ምን አለው? ብሎ ነው ያባረረው ከሰማይ ኩሩጅ ምንሃ መጥኡመን መድሁራ፣ የተዋረድክና ዝቅ ያልክ ስትሆን ውጣ ብሎ አባረረው። እዚያው ረግሞታል አላህ ሱብሓነሁ ወተዓላ ለዐነሁ ላህ። እኔም ረገምኩት። የተረገመ የተባረረ በኢስላም እንደምትናገር ኢየሱስ ክርስቶስን ለስቅለቱ ትልቅ አስተዋጽኦ እያደረገ ነው። እንዳውም እንዴት ከሶስቱ የስላሴ አካሎች እንዳልተቀበል፣ ምክንያቱም ትልቅ ባለውለታ ነው። ክርስቶስ እንዴት በመስቀል ትልቅ አስተዋጽኦ ያደረገው ሰይጣን ያልሆነ ይቆራረጣል።